ሁላችሁ ወደ እግዚአብሔር ጩኹ ደግሜያለሁ ወደ እግዚአብሔር ጩኹ የሰው ልጅ ሁሉ ስለምን በግፍ ይሞታል ስለምን በግፍ ይገደላል ዘመኑ የጠንቋዮች መንግስት ስለሆነ የባለው ቃቢ የባለ አውሊያ ልጆች የነገሱበት ጊዜ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገ ነው እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው እንደም ለብልጽግና መብላት ጀምረናል በዚህ ቅጽበት እናያለን ብዬ አስቤ አላውቅም ነበር ጉድ ያሰኘ ዜና ልንገራችሁ ሁላችሁ ወደ እግዚአብሔር ጩኹ ደግሜያለሁ ወደ እግዚአብሔር ጩኹ ክርስቲያኖች አይታደኑም የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ ስላሴ ገኛው ያላቸው የስላሴ ልጆች ናቸው ሁላችሁ ምሽግ አዋጣ መሳሪያ አዋጣ ማመን በእግዚአብሔር በኃያሉ እግዚአብሔር ብቻ ነው ስሉስ ቅዱስን መጠጋት ነው ክርስቲያኖች በእግዚአብሔር እንደ ልማዳችን የምንመካው በእግዚአብሔር ነው ከእግዚአብሔር ውጭ መመኪያ የለንም እኛ በአየር በሮ በምድር ተሽከርክሮ መድፍ ጭኖ የመጣውን ነው በውጅግራ በናስ ማሰር ጠስጥዘው አባቶቻችን በጸሎት ነዝንዘው ድራሹን ያጠፉት ስለዚህ በእግዚአብሔር ትምክህታችን በእግዚአብሔር ይሁን ወንድማማች መተራረድ የለበትም የወንድማማች ደም የሚፈስባት አይደለችም ኢትዮጵያ የተከበረች ሀገር ናት ሀገረ እግዚአብሔር ናት 24 ሰዓት ስሙ የሚጠራባት ናት ይሄን ለማስቀረት ምን ያሯሩጣል አይቀርም ደግሞ በምንም አይነት የእግዚአብሔር ምስጋና ከኢትዮጵያ አይቋረጥም ስለምን በግፍ ይሞታል ስለምን በግፍ ይገደላል ይህ በሀገራችን እየታየ ነው መቼ ነው የሚቆመው ነፃነት እንፈልጋለን የሰው ልጆች ደም በከንቱ መፍሰስ መቆም አለበት ይሄ ፖለቲካም አይደለም ነፃነትን መፈለግ ሰላም መሻት እረፍት መፈለግ አንሞት ማለት ፖለቲካ ሳይሆን ሰብአዊነት ነው ሰው መሆን ነው አቡ ሊበቃ ይገባል ወገኖቼ መተሳሰብ ይሻለናል መተሳሰብ ይሻላል ደከመን ብዙ ጊዜ ሰማን እናንተም ፈረዳችሁብን በእኛ እናንተም ወቀሳችሁ እውነት አላችሁ ግን ለማን የምንነግረው ይሄንን ማን ነው የሚሰማን ይሄንን ማን ነው የሚያቆመው ይሄንን አው ይብቃ ተለማመድነው ስንት ሰው ሲያልቅ ስንቶቻችን ስናልቅ ነው የሚቆመው ቢበቃ ህዝባችን እረፍት ይፈልጋል ሰላም ይፈልጋል ነፃነት ይፈልጋል ሞት ሰለቸን በቃ ደም መፍሰስ ሰለቸን ይበቃናል ሀገሪቷ እረፍት ያስፈልጋታል ህዝቡ እረፍት ያስፈልገዋል ስለኛ ደም ፈሰሰ እኮ በሱቁ ስለኛ ተፈወስን እኮ ሌላ ደም አያስፈልግም ሌላ ደም በግፍ ሊፈስ አይገባም አው ይሄ
ወገኖቼ እንዲህ አይነት እኩይ ተግባር እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ከተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ። እና በዛ በጥንቆላ እዚህ ጋር አትግባ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑ ላይ የክህደት እሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በእሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። አንስ ሲበላ አየዋለሁ፣ አውሬ ሆኖ ህዝብ ሲበላ አየዋለሁ፣ ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያረጋናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀረጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረጋን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ። በባከነ ሰዓት ሊል ጴር በሚደረግበት ሰዓት ያልቅ በፊቱን ቆማል። መልስ እንቀበላለን። ስነ መልኩን አሳይቷል በይፋ ጉዳይ አነጋጋሪ ሆኖ ነበር አይደል? ብዙ ጊዜ እንደውም እኛ እናወራላችኋለን። በጣም ምን ወዳቸው እናከብራቸው ሁለት ወጣቶች አሉ። መልክተኛው ስነና ባላደራው የሚባሉ ልጆች በጣም በእውነት ነው የምነግርህ። እኔ እነዚህ ልጆች እንደው አንዴ ሲዲ ስፖርት ጋብዘን መሸለም ካለብን ሊሸለሙ የሚገባቸው ወጣቶች ናቸው። ለወጣቶች አራያ መሆን የሚችሉና ሰሞኑን ካንድ አባት ጋር በተገናኘ የሆነ አንድ አጭበርባሪ መሃል ላይ ጣልቃ ገብቶ ብዙ ነገር ሰርቶ እነዚህ ልጆች ግማሹ በደንብ ባልተረዳው ጉዳይ ሲረግማቸው ነበር። ሌሎቹ ብዙሃኑ ግን ተረድተዋቸው በኋላ ላይ እውነታው ፍንትው ብሎ ወጣ። እነዚህ ወጣቶች መልክተኛው ስነና ባላደራው የሚባሉ ልጆች ለብዙ ወጣቶች አራያ የሚሆኑ የወጣትነት ስሜት ብዙ ነገር ማድረግ የሚፈታተንበት ወቅት እንደሆነ ይታወቃል። ወጣትነት አይደል? ያንን ስሜት ተቋቁመው እነዚህ ሁለት ወጣቶች ግን ከተቸገሩት ጋር ራሳቸው የተቸገሩ ሰዎች ለመጉረስ የሚጸየፉትን እንኳን አባቴ አጉርሰኝ የኔ እናት አጉርሽኝ የተናገረው ስህተት በግልጽ ነው የምነግርህ። የዛሬ 10 ዓመት የሚናገረው የዛሬ 50 ዓመት ይናገረው ይሄ ንግግር ስህተት በትክክል አልቀበልም። በዛ በተናገረው ንግግር ላይ ይቅርታ መጠየቅ አለበት። ልክ አንድ ክርስቲያን የሌላውን ሞት የሌላውን መሰቃየት የሌላውን ምን ማለት በፍጹም ኢሰብአዊ። ስለዚህ ወንድማችን በጣም ነው ማከብረው ነው። ግን ይሄን ነገር መናገር የዛሬ 8 ወር አይደለም 8 ዓመት 10 ዓመት ብትናገረው እንደ አንድ ክርስቲያን ብልግና የወረደ ንግግር
ክርስቲያን ይቅር ባይ ክርስቲያን በምንም መልኩ ላይ ይቅር ባይ ነውና ይሄን ንግግር ትክክል አይደለም ብዬ በፔጅ ስናገር ነበር። በዚህ ቅጽበት እናያለን ብዬ አስቤ አላውቅም ነበር። ጉድ ያሰኘ ዜና ልንገራችሁ። ቲክቶኬን ፎሎ ማድረግ እንዳትረሱ። አቤኔዘር ስንታየው ይባል ኦልሞስት አባላትን ስንመለከት ራይና ተልእኮውን ለማስፈጸም ለአባላት ተደራሽ እንዲሆን ከከፈታቸው ቅርንጫፍ እዚህም አባላቶች እየተስተናገዱ ይገኛሉ። አዲስ አባላት ነባር አባላቶቹ ብትገለገሉ ቀልጣፋ መስተንግዶ ማራኪ መስተንግዶ እንሰጣችኋለን ብለን እናስባለን። ስለዚህ አባላቶች እዚህ መታችሁ መስተናገድ ትችላላችሁ። ስለጎበኛችሁን እናመሰግናለን። እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው። እንድሜ ለብልጽግና ይሄን መብላት ጀምረናል። ጓንታ ገብተን እንድሜ ለብልጽግና ጓንታዎች እኮ እንደዚህ አይበሉ። እድሜ ላብይ አማቹ ዛ በጣም ቆንጆ ይጣፍጣል ለመናገር። ሲሰቀል ማን የተገኘ ጴንጤን ጠይቁስ። በዚያ ጊዜ ቢገኝ አሁን ይሄ በጴንጤ ፓስተር አንድ ሰው ይገኛል ይላስ። ኢየሱስ ሲሰቀል ሁለት ሰው ብቻ ነው የተገኘ። ማንና ማን? ዮሐንስና ማርያም እናቱ። እናት ልጅ ያለው ወልዳው እኮ አይደለም ታማኝ ስለነበር ዮሐንስ ወንጌላዊ ዮሐንስ ብቻ ተገኘ። አይገርማችሁ? ጴጥሮስ በለው ጳውሎስ በለው ምን በለው የለም። ተከታይ አሳ የበላ ወይም ጠጅ የጠጣ የለም። ሙሽራ ቤት የተደገሰለት ሙሽራ የለም። ግን ነበሩ በዙሪያው ታምራት የተደረገለት አይኑ የበራ ወገቡ የተስተካከለለት ቀጥ ብሎ የሚንቀሳቀሰው የለም። ኢየሱስ ተሰቀለ ሲባል ገደል የገባው አንድ ሰው አልተገኘም። ማን ተገኘ? ማርያም የተባለች ንግስት ልዕልት የተመረጠች ዮሴፍ እጮኛ ይጠብቃት የነበረው። ዮሴፍ እጮኛ ሲባል ጴንጤ ሚስት ይመስለዋል። አሁን ኢየሱስ እንደ ገርል ፍሬንድ እና ምናምን እንደ ቦይ ፍሬንድ የሚያዩ ደግሞ ሰዎች ሴቶችና ወንዶች አሉ። ይሄ ኢየሱስ ምናምን አምላክን እንደሱ የጴንጤዎች መቶ ይሄ ኢየሱስ ምናምን ኢየሱስ ጾሞልኛል ኢየሱስ አልበላም በልቶልኛል ብላሽ ያለ ምን አታቆሚው? ጴንጤ አንቺ ሌባ አንተ ሌባ ወራዳ ኢየሱስ ጾሞልኛል። ጾም ውስጥላችሁ ጴንጤዎች አሁን ፋሽን የዛሬ 20 ዓመት አስተዋውሳል አዲስ አበባ ጾም ሲባል ኢየሱስ ጾሞልኛል ጌታ ይጾሞልኛል ሮብና ሆዳም ነር። ሰው በምግብ ብቻ አይኖርም ጎበዝ። እንዴት ለመብላት እንኖራለን? ለመኖር እንብላ። ስለዚህ እስኪ ኢየሱስ ሲሰቀል ማን ነው የቀረ? አንብቡት መጽሐፍ ቅዱስ ማን እንደቀረ አይታችኋል? ከዚያ ሁሉ ተከታይ አሳ 5 አሳ የመገበ 12 መሶብ አትርፏል። ታምራት እየሰራ ተነሳል ጋር ይዘ ተንቀሳቀስ እያለ በካልቾ እያለ ምኑን እያለ እንኳን እሱ ተከታዮች እነ ጴጥሮስ እነ ምናምን እኮ የምትላቸው ቀሚሳቸውን መንካት ብቻ አይደለም ጥላቸው ሲያርፍለት ጳውሎስ ይፈውሳል። አይኑ ቦግ ይላል። ሰው የኢየሱስ ተከታይ በመሆኑ ታምራትን እያደረገ ነው ሄደው ግን ሲሰቀል